ሚስጥር ነው ተከታታይ ድራማ ክፍል 8 ተለቀቀ። ዶክተር ሚስቱ ልታስገድለው በአንዲት ስልክ ጥሪ ምክንያት ህይወቱ ተረፈ። ሀረግ ወንድሟን አገኘች። ሊዲያ ከዚህ በኋላ ምንም አይነት ስህተት አልፈልግም፣ እኔ ከዚህ በኋላ ዶክተርም በራሴ እጆች መግደል እፈልጋለሁ ብላለች። ምን አስባ ይሆን? አቶ ምንተስኖት እኔ ከዚህ በኋላ አንቺ የኔና የኔ መሆን አለብሽ፣ እስከመቼ ድረስ ትዳርሽ እኮ ከፈረሰ ሰንብቷል፣ ድሮ ገና ስትጋቢ ነው ብሏታል። ኪሩቤልም እኔ ቤተሰቦችን፣ እህቴን፣ እናቴን፣ ህይወቴን አሳጥተሽኛል፣ በኔ ስተት ምክንያት ደግሞ ቤተሰብ ዋጋ እየከፈለ ነው፣ የድህነትን መራራ አሳይሻለሁ ብሎ ዝቷል። ምን ተፈጥሮ ይሆን? ሰላም ሰላም፣ ውድና የተወደዳችሁ ፋፊቱ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዘት ይበል እያልን ዛሬም በአዲስና በአስተማሪ ታሪክ ወደ እናንተ መጥተናል። አንዳንድ ቁም ነገሮችን ትይዙበታላችሁ ብለን ተስፋ እናደርጋለን። ውድ ቤተሰቦች በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። ሙሉ ቪዲዮውን ተከታትላችሁ ሀሳብ አስተያየታችሁን በኮሜንት አስቀምጡልን። በባለፈው ክፍል እንዴት ተመለከትነው ሚስጥር ድራማ እንግዲህ ሊዲያ ባሏን ዶክተርን ለምን እጁን አነሳብኝ፣ ለምን በጥፊ ተመታው፣ በራሷ ተታት በተመታችው ለምን ተመታው በሚል እኔ ላይ እንዴት የሱ እጅ ይነሳል በሚል ምንተስኖትን አሁኑኑ አስወግድልኝ ብላ መልእክት አስቀምጣ ነበር። አቶ ምንተስኖትን ያለምንም ማመንታት እንግዲህ ሊገለው በሰይፍ መጥቶ ነበር። እናም ልበልተው እያለ በር ከፍቶ ከገባ በኋላ አንዲት ስልክ ጥሪ ህይወቱን አትርፈዋለች። ምንድነው? ዶክተር አስቸኳይ ሰርጀሪ ተፈልጎ ስለነበረ ነርሷ በመደወሏ ምክንያት በዛች ስልክ ጥሪ ምክንያት ህይወቱ ተርፏል። እናም እንግዲህ ሊዲያ መትረፉ ያበሳጫት ትመስላለች። ዶክተርም በዛን ሰዓት ተነስቶ ምንድነው ሲል እንዴ አልነቃህም እንዴ አሁኑኑ መድረስ አለብህ ተብሎ እሱም እጅግ በጣም ቅንነት በተሞላበት ኃላፊነቱን ወስዶ የሚያገለግል ዶክተርም ስለነበረ በዛችው ቅጽበት በተደወለለት ወጥቶ ተነስቶ ሄዷል። እናም ከዛም ሰርጀሪውን አጠናቆ እንደተመለሰ ወደ ቤቱ ማረፍ ፈልጎ ሀረግን መንገድ ላይ ሲያገኛት እንዴ በዚህ ሰዓት ምን ታረጋለህ ወዴት ነህ ብትለው አስቸኳይ ሰርጀሪ እንደነበረበትና እሱንም ሰርቶ መጥቶ አሁን ማረፍ እንደፈለገ ነግሯታል። ከዛም እጆቹን እጆቹ እኮ በጣም ይበርዳሉ፣ ይቀዘቅዛል፣ ስለዚህ መኝታ ክፍል ገብተህ ማረፍ አለብህ፣ እዚህ ይቀዘቅዛል ብትለውም ውስጤን ይቀዘቅዘኛል ብሏል። ለምን ውስጡን ቀዘቀዘው? ሰላም የሌለው ህይወት፣ ሰላም የማይሰፍንበት ከሆነ ህይወታችን ሁሉም ጭቅጭቅ ንዝንዝ ከሆነ እውነት ነው ቢለብሱም ከላይ ከውስጥ ይበርዳል። እናም እንግዲህ ዶክተር የሚያለው ያንኑ ነበር። ስለዚህ ሳሎን ላይ እረፍት አደርጋለሁ ብሏት ነበር። እናሷም ጫማዎቹን አውልቃለት እንዲሁም የሚለብሰው አልብሳው እጆቹን ስማ ስትመለስ እሱም ላለማሳፈር ዝም ቢልም ግን እንቅልፍ አልወሰደውም ነበር። ሀረግም አመሰግናለሁ ሲላት ተደናግጣ ካጠገቡ ሩጣ ጠፍታለች። እናም እንግዲህ ሊዲያ ተነስታ ሳሎን መታ ተኝቶ ስታገኘው በጅፓስ ድምጹን ከፍ አድርጋ ሙዚቃ ከፍታ አረብሸው አበሳጭተው አሁንም በነገር ነትርከው አባራለች። እናም እንግዲህ ከዛም በኋላ ሀረግ ያለችበት ቦታ ይደምቃልና ሀረግ እጅግ በጣም ትሁት፣ አዛኝ፣ ሮሮህ፣ ትህትና የተሞላባት አስተዋይ ሴት ናት። እናም ቤቱን በቀጤማ ፉአ አድርገው ቡናውን ፈራርሻ ቤቱን ቤት አስመስለው ነፍስ ዘርታበታለች። ነርሷም ወደ ቤት ስትመጣ ሊዲያም ከቤት ስትወጣ መንገድ ላይ ተገናኝተዋል። ሊዲያን ገና ከቤት ስትወጣ ቡና ጠጥተሽ ውጪ ቡና ደርሷል ብትላትም እኔ ጨጓራ ልላት እንዴ ያንቺ ቡና መቀቀል ባላለቀ ጊዜ ብላት አመነጫጭቃ ስትወጣ በር ላይ ደግሞ ከነርሷ ጋር ተገናኝተዋል። እንግዲህ ነርሷም ልግባ ቤት አለ ወይ ስትላት እድሜ ላንቺ እጅሽ መርዝ ነው መሰለኝ፣ ሴትዮዋ ምንም አዲስ ነገር የተለየ ነገር የላትም ብላለች። መቼስ ሊዲያ ስትናገር መርዝ ነው ንግግሯ፣ አጥንት ሰብሮ ይገባል። እናም እንደዛ ብትላት አሁን ቤተሰብ አይደለም ስትላት ግቢና ተዘብስፎልሻል ግቢ ብላት ብዙ ላፊ ቃላቶችን ተናግራት ታስታውም በጣም ብዙ መራራዎችን ብትላትም ነርሷ ግን ባልሰማ ንቃትባት ወደ ውስጥ ስትቀላቀል ቤቱ ሞቅ ደመቅ ብሎ ሰው ይሸታል።
እና ይሄ ቤት ሰው ይሸታል፣ አምሮበታል፣ ተውቧል፣ ውበት እንደብቶበታል ስትልም አዎ ሀረግ ስላለች እንደ ቤት አስመስለዋለች ሲልም እንግዲህ ነርሷም ተነስ ሲስተሯም ተጨምራ አዎ ሀረግ ያለችበት ሁሉ ይደምቃል፣ ቤቱን ታስውበዋለች፣ ሰው ታሸቷለች፣ እሷ ያለችበት ሁሉ ሙሉ ነው ብላለች። የሀረግ እናትም በደስታ ፈገግ ብለዋል። አዎ ሀረግ ያለችበት ሁሉም ይሞቃል፣ ሁሉም ይደምቃል። እናም እንግዲህ ወይዘሮ ሊዲያ የሄደችው አቶ ምንተስኖት ጋር ነበር። አቶ ምንተስኖት ምንድነው ሊዲያን አንቺ የኔ ሆኚ ሀብት ንብረቱንም ሆነ ስትጣሉ ጥንቅጡ ሲወጣ ያኔ ታገኘዋለሽ። ስለዚህ አንቺ የኔና የኔ ብቻ ነሽ፣ የማንም ልትሆኛችም ብሏታል። እሷም ደግሞ ትዳሪ መበጥበጥ አልፈልግም ማለት ለገንዘብ ማለት ነው እንጂ በትዳሩ ምንም ትዳር አይደለም። ስለዚህ እኔ ራሴ አሰቃየዋለሁ፣ እኔ ራሴ ጠዘጥዘዋለሁ፣ ውስጡን በጥላቻ ሞላዋለሁ ብላለች። እንግዲህ ምክንያቷ ምንድነው? ሀረግና እናቷ ድሮውንም ደግሞ ዶክተርን ሊዲያ ገንዘቡን እንጂ እሱን ብላ እንዳልገባች ድሮ ስታፈቅር የነበረው ሲያፈቅራት የነበረው ኪሩቤል ለሷ ብሎ ቤተሰቡንም እናቱንም እህቱንም ርቆ እሷን ብሎ ብዙ ነገሮችን ያጣው ኪሩቤል አሁን ላይ ግን ሁሉም ነገር ፍንትው ብሎ ተገልጾ ታይቶታል። አሁን ላይ ማንነቱን ደብቆም ቢሆን የድሮ ኪሩቤል አሁን ላይ ዮናስ ነው እየተመላለሰ ሞተረኛ ሆኖ እናትና እህቱን ያሉበትን ሁኔታ ሁሌም ቼክ ያደርጋል። ግን ሊዲያ ይህን አታውቅም። ሊዲያን አንድ ቀን እበቀልሻለሁ፣ የድህነትን አስከፊነትና መራራነትን አጊቶ ማጣት እንዴት እንደሆነ አሳይሻለሁ እያለ እሱም እንደጥላ አቶ ምንተስኖትና ሊዲያን ይከታተላቸዋል። እና እነሱም በተቀመጡበት አንድ ካፌ ጎራ ብሎ እዛ ቁጭ ብሎ ከርቀት ይከታተላቸዋል። እነሱ ቁጭ ብለው እንዴ አቶ ምንተስኖት ሁለተኛ ምንም አይነት ስህተት አልፈልግም፣ ከዚህ በኋላ ዶክተር እኔ ራሴ በራሴ እጆች እንጂ ማንም እንትን እንዲለው አልፈልግም፣ በራሴ እጆች ነው መግደል የምፈልገው። ስለዚህ አሁን ወደ ቤት መግባት አለብኝ ሲል አብረን እንግባ ሲላት እንዴት ጋር ልታፈርስ ነው እንዴ ብትለውም ምንተስኖትም ትዳርሽ የፈረሰው እኮ ድሮ ነው አሁን አይደለም ያኔ ስትጋቡ ብሏታል። እና ቢሆንም በእንደዚህ ሁኔታ ገንዘቤን ሀብት ንብረቴን ማጣት አልፈልግም፣ እሱን እየተሰቃየ ማየት ፈልጋለሁ። እንዲሁም ደግሞ መግደል ስፈልግ እኔ ራሴ በእጆቼ ገለዋለሁ ብላለች ጭካኔ በተሞላበት። እናም እንግዲህ ኪሩቤል እናንተን አንድ ቀን እበቀላችኋለሁ፣ እንደ ጥላ ከተላችኋለሁ፣ ሲኦል እንኳን ብትሆኑም እናንተን መከተል አላቆምም ብሏል። እንግዲህ ኪሩቤል እየተከታተላቸው ሁሉንም ነገር እግር በእግር ምን እንደሚሰሩ ያውቃል። እናም ተሸኛኝተው ሲወጡ እሱም ተከትሎ ወዴት እንደሚሄዱ የት እንደሚገቡ እያንዳንዱን ድርጊታቸውን ያስተውላል። ዶክተርም ከነሀረግና ከእናቷ ጋር ቤት ቁጭ ብሎ ደስ የሚል ጊዜ ያሳልፋል። እናም ነርሷ ሀረግን ስታወራትም እኔ ጊዜን የምጠባበቅ መሽቶ በነጋ ቁጥር አይኔን በጨፍኜ በገለጥኩ ቁጥር ሁሉም አስፈሪ መራራ ጨለማ ይገፋ ቢባል የማይገፋ እያለች የሞቷን ቀን የምትጠባበቅ ነርሷም ግን ተስፋ እንዳትቆርጥ ይሄ ነው ብላ ተስፋ መቁረጥ እንደሌለባት ብዙ ሰዎች ተስፋ የቆረጡባቸው እነዚህ ሰው አይሆኑም እነዚህ አይድኑም ያሏቸው ግን ደግሞ በጌታቸው በፍጥረት በአምላካቸው ፍቃድ ተፈውሰውና ዲነው ዛሬ ላይ ሌላ ሰው ሆነው የሚኖሩ እንዳሉ ብዙዎችን አውቃለሁ። በሙያዬ በጣም ብዙዎችን አውቃለሁ። ላጽናናሽም አይደለም ላታልልሽም አይደለም ብላታለች። ሀረግም አይነርሷ ባምንሽ ደስ ይለኝ ነበር ግን አልችልም። የሚታየኝ የእናቴ ሀዘን የእናቴ ለቅሶ እኔ እኮ በሷ ፈገግታ ነው ያየሁት ብላለች። ሀረግ ምስኪን እናቷ ጋር ራሱ ምን እንዳላት ታውቅም። እናቷም ለልጃቸው እኔ እንዲህ በሆንኩ ቁጥር ልጅም ብለው ይጨነቃሉ። እሷም እንደዛው። ዶክተርም እንግዲህ ከእናቷ ጋር ሀረግ እናት ጋር ቁጭ ብሎ እያወሩ ሳለ ይሄንን ህይወት ይሄን ጨለማ ወይ መች እንደምታልፍ ታውቃለህ? ይሄን ትህትና ይሄን ደግነት ይሄን ሩህሩህነት መቼ ይዘኸው እንደምታልፍ ወይም ደግሞ ተኸው እንደምታልፍ ምን ታውቃለህ ሲሉትም
ፈራው። መች እንደው አላቅም ቢላቸውም የዚህ መድኃኒቱ ራስን መተካት መውለድ እንደሆነ እግር በእግር የሚከታተል ከኋላ ተከትሎ የሚሄድ ሞትን የሚያስረሳ ራስን መተካት እንደሆነ አስተውል ብለው መክረውታል። እና ዶክተርም ምክራቸውን ተቀብሏል። ሀረግም በር ተንኳኩቶ በወጣችበት ወንድሟን አግኝታለች። ስልክ ለምን አላነሳሽልኝም? እንደማስብ አልገባሽም ወይ? ደጋግሜ ደውዬ ነበር፣ ወይም መልሰሽ ለምን አልደወልሽልኝም ሲላት አንተ ማነህ? ምንድነህ በዚህ ልክ የምታስብልኝ ብትለውም እኔ በጣም ነው የምጨነቀው ሀረግ ብሎ ኮስተር ሲልባት ምን ብለዋለች? አዎ በጣም ነው የምጨነቀው፣ በጣም ነው የማስበው። ስለዚህ በዚህ ሰዓት የመጣሁት ስልክ ደውዬ አላነሳ ስላልሽኝ ነው። በተደጋጋሚ ስደውልም አትመልሽም ወይ አልመለሽልኝም ወይም ደግሞ ስደውል አላነሳሽም ሲላት አንተ ማነህ? ምንድነው በዚህ ልክ ራስን አደጋ ላይ ጥላ የምትጨነቅልኝ ስትለው እኔማ ብሎ ራሱን አሳይቷት ወንድሟ ኪሩቤል እንደሆነ አይታለች። ውድና የተወደዳችሁ በቀጣዩ ክፍል ቀጣውን ይዘን እስከምንመለስ ድረስ ለዛሬ የነበረን ቆይታ ይሄን ይመስል ነበር። በቅንነት ላይክ ሼር ማድረጋችሁን አትርሱ። እናመሰግናለን።